የእግዚአብሔር ቃል እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። ለበረከት ሁን። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ። ምዕራፍ 17 ቁጥር 1 አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው። ለብዙ ሕዝብም አባት ለብዙ አሕዛብም አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ። ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ካንተ በኋላም ከዘርም ጋር በትውልዳቸውም ለዘላለም ኪዳን አቆማለሁ። ለአንተና ካንተ በኋላ ለዘርህ አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ለአንተና ካንተ በኋላ ለዘርህ እሰጣለሁ፣ አምላክም እሆናችኋለሁ። እግዚአብሔርም አብርሃምን አለው አንተ ደግሞ ቃል ኪዳኔን ትጠብቃለህ ይልና መጽሐፍ ምዕራፍ 3 ላይ ያለውን የእግዚአብሔርን ቃል እናያለን። እንደዚህ አለ፣ እርሱም እነሆኝ አለ፣ ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከእግር አውጣ አለው። ደግሞ እኔ የአባትህ አምላክ የአብርሃም የአምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለው በግብፅ ያለውን የሕዝቤን መከራ በእውነት አየው፣ ከአስከባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቃለሁ። ከግብፅ እጅ አድናቸው ዘንድ ከዛችም አገር ወተትና ማር ወደምታፈሰው ወደ ሰፋይቷ ወደ መልካሚቷ ሀገር ወደ ከናናውያን ወደ ኬጢያውያን ወደ አሞራውያን ወደ ፌሬዛውያን ወደ አዌያውያን ወደ ኤዊያውያንም ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረድኩ አለ። ኢየሱስ ይባረክ። እግዚአብሔርና አብርሃም ተገናኙ። አብርሃም ደብዳቤ ሳያስገባ አብርሃም ሳይጠይቅ እግዚአብሔር ራሱ ፈልጎና ጠይቆ ወደ አብርሃም መጥቶ አንድ ቃል ሲነግረው እንመለከታለን። እንዲህ አለው፣ እኔ ወደማሳይህ ምድር ውጣ አለው። አብርሃምም እግዚአብሔር እንደነገረው ሄደ። የአብርሃም ኪዳን በሚል እናያለን ማለት ነው። እግዚአብሔር ለአብርሃም ሊያሳየው ወይም ደግሞ ሊሰጠው የፈለገ ስፍራ አለ ማለት ነው። ሊሰጠው የፈለገ ቦታ አለ ማለት ነው። ስለዚህ እግዚአብሔር ምን አለው? እኔ ወደማሳይህ ምድር ውጣ አለው። ኦኬ እሺ። ከዛ ሲልና ወረድ ብሎ ምን ይላል? አብርሃምም እግዚአብሔር እንዳሳየው ሄደ ይላል። ወዴት ነው የሄደው ሲባል ምዕራፍ 13ን 14ን 15 16ን ስትመለከቱ አብርሃም ይሄዳል፣ አብርሃም ይራባል፣ አብርሃም ይጠማል፣ አብርሃም የሆነ ንጉሥ ቤት ይገባል። ግን እግዚአብሔር ወደዛ ወደ ነገረው ቦታ ሲደርስ አላየነው። እግዚአብሔር እኔ ወደማሳይ ምድር ውጣ ብሎት አብርሃምም ሄደ ይላል። ነገር ግን የት ነው የምትሄደው አብርሃም ወደምትሉ? እግዚአብሔር ወደ አሳየ ምድር ነው የሚሄደው ይላል። ነገር ግን ወደዛ ቦታ እግዚአብሔር መጣ። ምዕራፍ 17 ላይ እንደውም አብርሃም ያለ እኔ ቃል ኪዳኔን ካንተና ከዘርህ ጋር አደርጋለሁ። ከዘሮችህ ነው ወይስ ከዘርህ? ከዘርህ ጋር አደርጋለሁ እና አሁን አንተ የምትኖርባትን ምድር ለአንተና ለዘርህ ለዘላለም ርስት አድርጌ እሰጣችኋለሁ አለ እግዚአብሔር። እና አብርሃም ይሄዳል።
አብርሃም ይሄዳል። በቃ መሄድ ነው ሰውየው እየሄደ ነው። እድሜ ነው የጨረሰው። ሲነግረን በአዲስ ኪዳን ላይ ከእግዚአብሔር ዘንድ የተሰራችን ከተማ ይጠብቅ ነበር ይላል። ለካ እግዚአብሔር የነገረው የምትታይ የምትጨበጥ እዚህ ምድር ላይ ያለች ከተማ ሳይሆን በእግዚአብሔር ዘንድ የተዘጋጀች ከተማ ናት። እግዚአብሔር እንድናየው የፈለገ ምድር አለ። እግዚአብሔር እንድንመለከተው የፈለገ ምድር አለ። እግዚአብሔር አንድ ቃል ኪዳን ከአብርሃም ጋር አደረገ። ታውቃላችሁ አብርሃም ከምን አይነት ቤተሰብ እንደወጣ? አብርሃም ጣዖትን ከሚያመልኩ እግዚአብሔርን ከማያውቁ ቤተሰቦቹ ጣዖት ሰርተው ሲያመጡለት እሱ ቁጭ ብሎ ገበያ ላይ እቺን በ10 ብር ምናምን እያለ የሚሸጥ ሰውዬ ነው። ከእንደዚህ አይነት ህይወት እግዚአብሔር አወጣውና ለአንተ ምድር ሰጥቻለሁ። አብርሃም ሰርቶ ነው? አብርሃም መልካም አድርጎ ነው? አብርሃም የሆነ ነገር አድርጎ ነው? አይደለም። እግዚአብሔር ራሱ ፈልጎት ለአብርሃም ምድር ሰጠው። በሱ ስራ በሱ ድካም ኖ የሱ ስራማ የሱ ድካምማ ጣዖት መሸጥ ነው፣ ጣዖት ማምለክ ነው። እንደውም ጣዖት ለሚያመልክ ሰው ፍርድ ነው የሚገባው። ጣዖት ለሚያመልክ ሰው እግዚአብሔርን ጥቶ ፍጥሩን ለሚያመልክ ሰው ፍርድ ነው የሚገባው። እግዚአብሔር ግን መጣና እንደዚህ አለ፣ ያንተ ስራ አይታይም፣ ያንተ ነገር አይታይም፣ የሚታይልህ እኔ እናንተ መካከል ያለው ኪዳን ነው። ኪዳን ነው የሚታየው። ስራው አልታየም፣ ዘሩ አልታየም፣ አባቱ አልታየም፣ እናቱ አልታየችም፣ አልተጠሩም እነሱ ምንም ነገር። ለአብርሃም በኪዳን ውስጥ መታቀብ ራሱ እግዚአብሔርና ኪዳኑ እንጂ የአብርሃም አስተዋጽኦ አንድ እንኳን 0 ምናምን የምትለውን ምንም አስተዋጽኦ የለበትም። እግዚአብሔር መጣና ወዴት ውጣ ነው? እኔ ወደማሳይ ምድር ውጣ። ምድር አሳይሃለሁ፣ ርስት አሳይሃለሁ። እኔ ነኝ የማሳይ፣ መንገድ የምመራህ እኔ ነኝ፣ አቅጣጫ የማሳይ እኔ ነኝ። ስለዚህ አለ ቃል ኪዳኔን በእኔና ባንተ መካከል ይሆናል። ይህንን ስፍራ ለአንተና ለዘርህ ምን እላለሁ እሰጣለሁ አለ። ከዛ ከ430 ዓመት በኋላ እግዚአብሔር አምላክ ዘጸአት ምዕራፍ 3 ላይ መጥቶ አንድ ሰው አስነስቶ እስራኤላውያን ከግብፅ ሊያወጣ ሲፈልግ እግዚአብሔር ያደረገው እንደዚህ ነው። እግዚአብሔር ለአብርሃም የተናገረውን ቃል እዚህ ጋር ሲደግም እንመለከታለን። እንደዚህ ያለው እኔ የሕዝቤን ጩኸት ሰምቻለሁ፣ ስለዚህ ወደ ኬናውያን፣ ወደ አሞራውያን፣ ወደ ታላላቅ ነገስታት ወደ ተባሉት ከተማ አገባቸዋለሁ። ይሄ የማን ኪዳን ነው? የነሱ ኪዳን ነው? አይደለም። የማን ኪዳን ነው? የአብርሃም ኪዳን ነው። ከአብርሃም ጋር የገባው ኪዳን እንጂ ከነሱ ጋር የገባው ኪዳን አይደለም። እግዚአብሔር የጠራቸው እግዚአብሔር ውጡ ብሎ የነገራቸው ከአብርሃም ጋር ወደ ገባው ኪዳን እንጂ ከአብርሃም ጋር ወደ ነበረው ኪዳን እንጂ ከነሱ ጋር ወደ ገባው ኪዳን አይደለም። አያችሁ፣ አስቀድሞ እግዚአብሔር ኪዳን ገብቶ ስለነበረ ወደዚህ ኪዳን እንድትገቡ ፈልጋለሁ ኑ ውጡ አላቸው። እግዚአብሔር ወዴት ነው የምታስገባን? ከአብርሃም ጋር ወደ ገባውት ኪዳን። ምን አይነት ኪዳን? እናንተ ሳትለፉ የእናንተ ስራ የእናንተ እጅ ጉዳይ ወደ ሌለበት የእናንተ ድካም ወደ ሌለበት ነገር ግን ምድርቷ ወተትና ማር የምታፈስ የእግዚአብሔር አይኖች 12 ወራቶችን ሁሉ ወደ እሷ የሆነ የሰማይ ጠል ዘወትር ወደሚንጠባጠብበት ያንተ ጉልበት ወዳልሆነበት አንተ ሰርተ የማታገኝበት ነገር ግን ተሰርቶ የምትበላበት ተሰርቶልህ ወደምታገኝበት ትገባለህ። አያችሁ፣ እግዚአብሔር አምላክ ከግብፅ ሲያወጣቸው ያወጣቸው ወደ አብርሃም ኪዳን እንጂ የሆነ ኪዳን ሊሰጣቸው አይደለም። የሆነ ኪዳን ሊሰጣቸው አይደለም። እየሰማችሁ ነው? የሆነ ኪዳን ሊሰጣቸው አይደለም። እግዚአብሔር የሆነ ኪዳን ሊሰጣቸው ሳይሆን እግዚአብሔር አምላክ አስቀድሞ ከአብርሃም ጋር ወደ ገባው ኪዳን ነው የጠራቸው። ከአብርሃም ጋር ወደ ገባው ኪዳን ወደዚህኛው ኪዳን ኑ ነው ያላቸው። ወደዚህኛው ኪዳን ኑ ግቡ። ይሄኛው ኪዳን የእናንተ ስራ አይታይም። ይሄኛው ኪዳን እናንተ ለፍታችሁ አይደለም የምትኖሩበት። ይሄኛው ኪዳን እኔ ከእናንተ ጋር የምገባው እንጂ የእናንተ ነገር የማይታይበት ኪዳን።
እግዚአብሔር አይናገረን፣ እግዚአብሔር አያውራን እና ማን ይናገረን? ሙሴ ይናገረን አለ። እግዚአብሔርን መስማት አንፈልግም። እግዚአብሔር ግን ወዴት ነው የጠራቸው? ሕግ ሲል ሊሰጣቸው እግዚአብሔር አልጠራቸው። እግዚአብሔር ሕግ ሊሰጣቸው ሳይሆን ከአብርሃም ጋር ወደ ገባው ወደዛ ኪዳን ሳይለፉ ወደሚኖሩበት ስራቸው ሳይሆን ስራው ወደሚታይበት ወደሚቆጠርለት እንጂ ወደምታስቆጠርበት እግዚአብሔር አልጠራቸው። ገላትያ መጽሐፍ ምዕራፍ 3 ወንድሞች ሆይ እንደ ሰው ልማድ እላለሁ፣ የሰው እንኳን ቢሆን እርግጠኛ ኪዳን ማንም አይንቅም ወይም አይጨምርበትም። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮቹም አይልም፣ ስለ አንድ እንደሚናገር ነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው። ይህም እላለሁ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። ርስቱ በሕግ ቢሆን እንዲህ ያለ ተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቷል። እንግዲህ ሕግ ምንድን ነው? ተስፋው የተሰጠውን ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ። መካከለኛው ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው። እንግዲህ ሕግ የእግዚአብሔር ተስፋ ቃል የሚቃወም ነውን? አይደለም። ሕያው ሊያደርገን ወደሚችለው ሕግ ተሰጥቶ ቢሆንስ በእምነት ጽድቅ ከሕግ በሆነ ነበረ። በእውነት ጽድቅ ከሕግ በሆነ ነበረ። ነገር ግን በኢየሱስ ክርስቶስ ተማመን የሆነውን የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቷል ይላል። እግዚአብሔር ለአብርሃም መጥቶ ምን አለ? ቃል ኪዳኔን ካንተና ከምንህ ጋር ከዘርህ ጋር አደርጋለሁ። ኦኬ፣ ከዘሮች አለ። ስለዚህ እግዚአብሔር አምላክ ከአብርሃም ከገባው ቃል ኪዳን ጋር የምትገባ ከሆነ የእግዚአብሔር ዘር ተብለህ ነው የምትጠራው። ከመሆን እግዚአብሔር ከአብርሃም ጋር ወደ ገባው ኪዳን እኔም በእምነት ብለህ ስትገባ በእምነት የሆነውን የተስፋውን ቃል ኪዳን ስታምን ስትቀበል የማዘር ትሆናል፣ የእግዚአብሔር ዘር ትሆናል። ይሄ አለ ለብዙዎች እንደሚናገር ለዘሮች አይልም፣ ለአንድ እንደሚናገር ግን ለዘርህ ይላል። ይህ ዘር ማን ነው አለ? ክርስቶስ ነው። ስለዚህ በመካከለኛ የገባው ያ ሕግ ፍጹም ሊያደርግ አልቻለም። ማለትም ይሄንን ኪዳን እንድትወርስ ብቁ ሊያደርግ አይችልም። ይሄንን ኪዳን ጋር ተካፋይ እንድትሆን ሊያደርግ አይችልም። ምኑ? ሕጉ አይችልም። እግዚአብሔር ወደ ሕግ ሕዝቡን አልጠራም። ወዴት ነው የጠራ ሲባል ወደ ተስፋው ቃል ኪዳን ወደ ዘሩ ነው የጠራ። ሕግ ሊሰጣቸው አይደለም የጠራው። ሕግ ሊሰጣቸው ሳይሆን እግዚአብሔር ከሁሉ ጋር ፐርሰናሊ ጓደኛ ሊሆን ነበር የጠራቸው። እነሱ ግን ከእግዚአብሔር ጋር ጓደኛ መሆን አልፈለጉም። እግዚአብሔር የተናገረውን ነገር ሁሉ እንፈጽማለን፣ እኛ እንችላለን፣ እኛ ጎበዞች ነን ሲሉ ትፈጽማላችሁ እንኳላችሁ ሕግ ሰጣቸው። ይሄኛው ሕግ አለ መካከለኛ፣ በመካከል የተሰጠው ሕግ ለብዙዎች ነው አለ። እግዚአብሔር ግን አንድ ነው። ይኸውልህ በአዲስ ኪዳን እግዚአብሔር ለየግል እየመጣ የሚገባው ኪዳን የለም። እግዚአብሔር በአዲስ ኪዳን እየመጣው አንዱን ሰው የሚቀባበት ምክንያት የለም። እግዚአብሔር በአዲስ ኪዳን አንዱን ይቀባል፣ ኢየሱስን። እርሱ ተቀባ ማለት ያንተ ራስ ነው። ከላይ ያለው ቅባት ደግሞ እታች ያለውን ሁሉ ያገኛል፣ ይደርሳል። ተካፋይ ትሆናለህ፣ ትቀበላለህ። ስለዚህ የእግዚአብሔር ሐሳብና የእግዚአብሔር ዓላማ አስቀድሞ ምንድነው ሲባል በእምነት ውስጥ የእግዚአብሔር ዘር ተካፋይ መሆን እንጂ እነሱ ሰርተው ለፍተው የሆነ ነገር አድርገው በራሳቸው ስራ ይኸው ሰርቼ አምጥቻለሁ እንካ ውሰድ እግዚአብሔር ፊት ለማስቆጠር የሚሞክሩበት አልነበረም። የእግዚአብሔር ተስፋ፣ የእግዚአብሔር ኪዳን፣ የእግዚአብሔር ጥሪ ከመጀመሪያው የነበረው ኪዳን እሱ። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔር አስቀድሞ የምስራቹን ቃል ለአብርሃም ሰበከ ይላል። ማታዳላባሽ የምኑን? የተስፋውን ወንጌል፣ የምስራቹን ወንጌል ለማን ተሰበከ? ለአብርሃም። አብርሃም ምን አይነት ሰው ነው? ኃጢአተኛ ሰው
ሰው ነው። ምንም አይነት እግዚአብሔርን የማያውቅ ሰው ለእንደሱ አይነት እግዚአብሔር መጣና ቃል ኪዳኔን ካንተና ከዘርህ ጋር አደርጋለሁ። ምን አይነት የኔን ቃል ኪዳኑ የማን ነው? እኔ ከእግዚአብሔር ጋር የሚገባው ኪዳን ሳይሆን እግዚአብሔር ከዘሬ ጋር የገባው ኪዳን። የኔ ዘር ደግሞ ኢየሱስ ነው። እና ምን አለ? ይህ ዘር በአካል እስኪገለጥ ድረስ በመካከል የገባው እርሱ አለ ፍጹም ሊያደርግ አይችልም። በመካከል የገባው ኪዳን አለ። ያ ሕግ ራሱ የተሰጠው በመላእክቶች ነው። እግዚአብሔር መልአክን ልኮ ሕጉን ሰጣቸው። እግዚአብሔር ራሱ አልመጣም። እግዚአብሔር አይደለም የመጣው። ሕጉን ለመስጠት ማን ነው የመጣው? መልአክ መጣ። መልአክ ደግሞ ሲጀመር ስንፍና የሚከሳቸው ናቸው። እንኳን ፍጹም የሚያደርግ ነገር ሊሰጡ ይቅርና ሕጉ ፍጹም ቢሆንም ግን አንተን ፍጹም ሊያደርግ አይችልም። ጭራሽ ሰውን ደካማ እንዲሆን አድርጎታል። በመካከል ተሰጠ። በምን መካከል ነው ሕጉ የተሰጠው? በኪዳኑና በዘሩ መካከል። አየህ፣ አሁን እግዚአብሔር መጣና ኪዳን ገባ ከአብርሃም ጋር። የዘላለም ኪዳን አንተ ለፍተህ የምታገኘው ሳይሆን እኔ ሰርቼልህ ወደማዘጋጅልህ ከተማ ትገባለህ። ይሄንን ኪዳን ነው እግዚአብሔር የሰጠው። ባይዘው ምንም የተለየ ነገር አልሰጠውም ለአብርሃም። እኔ አገባሃለሁ። ወዴት ነው የምታገባኝ? እኔ ወደማሳየህ ምድር ትወጣለህ። ማን ነው የሚያሳየው? እግዚአብሔር ነው። ማን ነው ያዘጋጀው? እግዚአብሔር ነው። ያንተ ድርሻ ምንድነው? ወደዛ መውጣት፣ ወደዛ መሄድ። ምንም ድርሻ የለህም አንተ። ያንተ ፈንታ፣ ያንተ ድርሻ ወይም ካንተ የሚጠበቀው ነገር ወደዛ ምድር ለመግባት ሲሚንቶ ላቀብል አይደለም፣ ከተማውን ለመገንባት ወደዛ ከተማ ወደዛ ስፍራ የምትገባው አንተ ባቀበልከው የሆነ ሲሚንቶ ያክል ሳይሆን፣ አንተ ባቀረብከው የሆነ አቅራቦት ሳይሆን እግዚአብሔር ራሱ ያዘጋጀልህ። አሜን ይባላል። እግዚአብሔር ራሱ ያደረገልህ፣ እግዚአብሔር ራሱ ስፍራን እንዲቆን ያለው ኢየሱስ እኔ አለ እሄዳለሁ፣ ወደ አባቴ እሄዳለሁ፣ ተመልሼ እመጣለሁ። ለምን? ከኔ ጋር እኔ ያለሁበት እናንተም ትሆኑ ዘንድ። ኢየሱስ ያለበት ቦታ ሁሉም እኩል እንጂ እንትና ሜጀር፣ እንትና ማይነር፣ እንትና ከፍ የሚል እንትና ዝቅ የሚል አይደለም። በእኔ እመኑ አለ፣ በአባቴም እመኑ። በአባቴ ዘንድ ብዙ መኖሪያ አለ። ስለዚህ አለ በዚያ መኖሪያ እንድትኖሩ ልወስዳችሁ እመጣለሁ። በዚያ ከኔ ጋር ለዘላለም ትኖራላችሁ። እኔ ያለሁበት ጋራ ከኔ ጋር ትቀጥላላችሁ። እኔ ያለሁበት ጋራ እኩል ትቀመጣላችኋል። ወደዛ ኪዳን እንድንገባ ነው የተጠራ ነው። ያ ነው የአብርሃም ኪዳን። የትኛው ኪዳን? እግዚአብሔር ከሰው ጋር የገባው ኪዳን። ሰው ከእግዚአብሔር ጋር እኔ እችላለሁ፣ እኔ እፈጽማለሁ፣ እኔ አደርጋለሁ ያለው ሳይሆን እግዚአብሔር አምላክ እኔ እሰራልሃለሁ፣ እኔ አዘጋጅልሃለሁ፣ ጠላቶችን አባርራለሁ፣ ምድሩን ትወርሳለህ ወዳለው ወደዛ ኪዳን ነው እና አለ በመካከል ገባ። በመካከል የገባው ኪዳን በዘሩና በኪዳኑ መካከል የገባው ያኛው ሁለተኛው ኪዳን ፍጹም ሊያደርግ አይችልም። ፍጽምና ነው የተፈለገው ሲባል እግዚአብሔር አምላክ ወደ አዘጋጀልህ ከተማ የምትገባበት ፍጽምና። ያቺ ከተማ የተፈጸመች የተጠናቀቀች ስለሆነች ካንተ እርዳታ አትፈልግም። ነገር ግን የምትፈልገው አንድ ነገር ነው፣ በዘሩ ውስጥ ያለ ፍጽምናን መቀበል። እናንተ ይላል ዕብራውያን ምዕራፍ 10 ቁጥር 10 ላይ በዚህም ፍቃድ የክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ለእግዚአብሔር ተቀድሰናል። ቆሮንቶስ መጽሐፍ ላይ ደግሞ ሲናገር እናንተ ይላል በክርስቶስ ኢየሱስ ደም ታጥባችኋል፣ በክርስቶስ ደም ተቀድሳችኋል፣ በክርስቶስ ደም ፍጹማን ተደርጋችኋል። እግዚአብሔር መጣና ለአብርሃም እንደዚህ ያለው፣ አብርሃም አቤት ፍጹም ሁን። እንዴት ሆኜ ነው ፍጹም ሆኖ? በኪዳኔ ተመላለስ፣ በፊቴ ተመላለስ። በእኔ ፊት የምትመላለስ ከሆነ ፍጹም ትሆናለህ። ወጥተህ ግን በራሴ ስራ የሆነ ጽድቅ አድርጌ የሆነ ሰጥቼ የሆነ እንትን አድርጌ እኔ ጸልዬ አስራት ሰጥቼ መባ ሰጥቼ እንትን አድርጌ ያለው እኮ ጌታ ሆይ ወደዛ ከተማ አስገባኝ አያገባህም። እግዚአብሔር ወደዛ ከተማ የሚያስገባ ፍጹም ስትሆን ነው። ፍጹም የምትሆኑ ደግሞ በኪዳኑ ውስጥ ስትኖር ነው። በዚህኛው በአዲሱ ኪዳን የሚቆጠር አንድ ዘር አለ። አንድ ዘር አለ በእግዚአብሔር ፊት ፍጹም የሆነ፣ በእግዚአብሔር ፊት በድፍረት የቆመ፣ በእግዚአብሔር ፊት እኔ ያለው ብሎ ድብደባር ሆኖ ወደ ሰማያት የገባ እንዳለ አንተ ናዲያ ፌራ ዲያ ሶክ ሃሌሉያ የገባ አለ። ምን አይነት ፍጽምና? በኪዳኑ ውስጥ የሚያኖር ፍጹምና እና ይሄንን ፍጽምና የፈጸመ አብ ፊት
ያየ እስካሁን የለም። በአብ ፊት ቆሞ እኔ አለው ብሎ ደረቱን እንደዚህ አድርጎ ሰው ሆኖ የሰው ዘር ሆኖ ኢየሱስ ሰው ነው አይደለም? ኢየሱስ ሰው ነው አይደለ? ፍጹም ሰው ፍጹም አምላክ አይደለ? ኢየሱስ በምኑ ነው ወደ አምላኩ የገባው? በአምላክነቱ ነው ወይስ በሰውነቱ? በሰውነቱ አይደለ? ኢየሱስ ወደ እግዚአብሔር አብ የገባው በአምላክነቱ ሳይሆን በሰውነቱ ነው። ለምን? አንድ ዘር ያስፈልጋል። ምን አይነት ዘር? እግዚአብሔር አስቀድሞ የተናገረውን ያንን ምድር የሚወርስ ዘር። እግዚአብሔር አስቀድሞ የተናገረውን ያንን ምድር የሚወርስ ዘር ያስፈልጋል። ያ ዘር ደግሞ ፍጹም የሆነ ዘር ነው። የትኛው ዘር ነው ሲባል ያንን ኪዳን የሚወርስ ዘር ነው። እግዚአብሔር ያዘጋጀውን ከተማ የሚወርስ ዘር፣ እግዚአብሔር ያዘጋጀውን ስፍራ የሚቀበል የሚወርስ ዘር። ያ ዘር ካልሆንክ በስተቀር ወደዛ ከተማ መግባት አትችልም። ምንም ያክል እንኳን ቆንጆ ብትሆን፣ ምንም ያክል እንኳን ጥሩ ስራዎችን ብትሰሩ፣ በእግዚአብሔር ፊት ለመቆም ዘሩ ያስፈልጋል። በዛ ኪዳን ውስጥ ለመግባት ዘሩ ያስፈልጋል። ስምህን በሕይወት መዝገብ ላይ ጻፍልን ስንል ዮሐንስ የሚል የሆነ ስም አይደለም የተጻፈው። አንድ መዝገብ ብቻ ነው ያለው በሰማይ። አንድ ጽሑፍ ብቻ ነው ያለው። አንድ መዝገብ ብቻ ነው ያለው። ያ መዝገብ ሲገለጥ ኢየሱስ። ከዛ ኢየሱስ ሲባል ለምን መጽሐፍ ሲናገር እንደዚህ ይላል? እርሱ ስለኛ ስለመተላለፋችን ደቀቀ፣ ስለበደላችንም ደግሞ ተላልፎ ተሰጠ፣ በመገረፉ ቁስለኛ ተፈወሰን ይልና ወረድ ብሎ እንደዚህ ይላል። እርሱ በመሞቱ ወይም ራሱን አሳልፎ በመስጠቱ ዘሩን ያያል። ኢየሱስ የሚባል አንድ ዘር ብቻ ነው ያለው። ነገር ግን ኢየሱስ የት አለ? እዚህ ያለ ይሄው አንተ ውስጥ አለ። አንተ ትንንሽ እግዚአብሔር ነህ ወይም ደግሞ ኢየሱስ ነህ። ማንነት ሙሉ አንተ ወደሱ ትለወጣለህ አይደለም ያልኩት። በደንብ አድርጋችሁ አዳምጡኝ። እናንተ ውስጥ የማዘር አለ፣ የኢየሱስ ዘር አለ። ስለዚህ ሰማይ ሲያቅል ኢየሱስ ሲባል ያ ዘር ይሳባል። ታውቃለህ? ወደ ላይ ማዳና ማታያስ ኢየሱስ ሲባል ዘሩ ወደ ላይ ይሳባል። የዛን ጊዜ አንተ መቀመጥ አትችልም፣ ይስብሃል ወደ ላይ። ለምንድን ነው የምትነጠቀው ሲባል ኢየሱስን ነው ሊወስድ የሚመጣው። ንጥቀት ዘሩን ነው ሊወስድ የሚመጣው። ልትነጠቅ ስትል ዘሩ ነው እኮ ሊወሰድ የሚመጣው እንጂ እኮ አንተ ምን ታደርግለታለህ? ሰማይ አይገባም። ሰው ሰማይ አይገባም። ሰው ሰማይ አይገባም። ሰው ይጠፋል። ደግሜ ነው ምረ ሰው ሰማይ አይገባም። ሰው ይጠፋል። የሚገባው ወደ ሰማይ የሚገባው እግዚአብሔር ወደዛ ወደ አዘጋጀው ምድር፣ እግዚአብሔር ወደ አዘጋጀው ከተማ የሚገባው የእግዚአብሔር ዘር ብቻ ነው። ለዚህ ነው እኮ ቆሮንቶስ መጽሐፍ ላይ ይሄ የሚሞተው የማይሞተው የሚበሰብሰው በማይበሰብሰው ይዋጣል። ኢየሱስ 100% ሰው ሆኖ መጣና ከዛም በኋላ በትንሣኤ ሲነሳ የማይሞት ማንነት ይዞ ተነሳ። አስቀድሞ በነበረው በሰዋዊ ማንነቱ ወደ ሰማይ ሊገባ አይችልም። መንፈስ ቅዱስ መጣና መንፈስ ቅዱስ አስቀድሞ ኢየሱስ ከመምጣቱ በፊት አይደለ ወደ ምድር የመጣው። ወደ ምድር ሲመጣ ማን ጋር የመጣ? ማርያም ጋር መጣ። የእግዚአብሔር መንፈስ ይመጣብሻል፣ የልዑል ኃይልም ይጸልልብሻል። ከዛስ አምላክን ሰው አደርገዋለሁ። አምላክ ሰው የሆነው በማን በኩል ነው? በመንፈስ ቅዱስ በኩል። በማይታየው ብርሃን ውስጥ የሚኖር የነበረው አምላክ ወደ ሰዋዊ ማንነቱ እንዲመጣ አስቀድሞ ማን ነው የመጣው? መንፈስ ቅዱስ። ይሄንን አምላክ ምን አደረገው? ኢየሱስ ሰው ሆነ። አምላክን አስቦ የማይሞት ማንነት ያለው ለዘላለም የሚኖር ማንነት ያለው መጥቶ ልክ እንዳንተና እንደኔ የሚተፋበት የሚራብ የሚሞት ማንነት ሲሆን አላስመሰለም። ሰው ነው የሆነው። እየተወነ አልነበረም። ትወና ላይ አልነበረም። ኢየሱስ አንተ ልትወስዶ የሚገባውን ሁሉን ኢየሱስ ወስዶታል። ድሃ የነበርከው ሰውዬ ሰዎች አግዘው የሆነ ነገር ልታገኝ ትችላለህ። ነገር ግን ታመ ሐኪም ቤት ብትሄድ መድኃኒት ሰጥተው ልትፈወስ ትችላለህ። ነገር ግን አንድ ነገር አለ። ምንም ነገር ብታደርግ ካንተ ላይ ሊነሳ የማይችል፣ ምንም ነገር ብትፈጥር ካንተ ላይ ሊወገድ የማይችል፣ ምንም ነገር ብትወጣ ብትወርድ ከህይወት ላይ ሊነሳ የማይችል አንድ ፍርድ አለ። የዘላለም ሞት ፍርድ የሚባል ያንን ፍርድ ከኛ ላይ የወሰደ ሞታችንን የሞተልን እርግማናችንን የተቀበለልን ያንን ፍርድ ከኛ ላይ ያነሳ የሰው ማንነታችንን ተቀብሎ ሰው የሆነልን ኢየሱስ ክርስቶስ ወስዶታል። የለም አንቺ ላይ የሚፈረድ ፍርድ ኢየሱስ ወስዶታል።
ሮሜ መጽሐፍ ምዕራፍ 8 ቁጥር 11 ላይ እግዚአብሔር ቃል ሲናገር ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ መጀመሪያ ሰው እንዲሆን ያደረገው ማን ነው? መንፈስ ነው። ኢየሱስ ሰው እንዲሆን ያደረገው ያ መንፈስ ነው። ከዛስ ሲሞት ከሙታን መካከል ያስነሳው ኢየሱስ መቃብርን አርጎ ወይም ደግሞ ኢየሱስ በራሱ ኃይል ነው ከሙታን የተነሳው። እንዴት ነው ኢየሱስ ከሙታን የተነሳው? ኢየሱስ ከሙታን የተነሳው ሮሜ 8:11 ላይ እንደሚናገረው ኢየሱስን ከሙታን ያስነሳው ያ መንፈስ በእናንተ ዘንድ ቢኖር ለሚሞተው ለዚህ ሰውነታችሁ ሕይወትን ይሰጣል። ኢየሱስ የሚሞት ማንነት ነበር የለበሰው። የሚበሰብሰውን ማንነት ነበር የለበሰው። ነገር ግን ቅዱሱ በሲኦል አትተው፣ ነፍሴን በሲኦል አትተው፣ ቅዱሱ መበስበስን አያይም ብሎ እንደተጻፈ መንፈስ ቅዱስ መጣና ከሙታን መካከል በኩር አድርጎ አስነሳው። መጀመሪያም ወደዚህ ምድር ያመጣው እኔ ነኝ፣ አሁንም ከዚህ ምድር መካከል የማስነሳ እኔ ነኝ አለ መንፈስ እና አለ ያ መንፈስ ራሱ መንፈስ ቅዱስ በእናንተ ዘንድ ቢኖር ለዚህ ለሚሞተው ሰውነት ምን ያደርጋል? ሕይወትን ይሰጣል። ምን አይነት ሕይወት? ለዘላለም የሚኖር ሕይወት። ለኢየሱስ ሕይወት ተሰጥቶታል። ታምናላችሁ አይደለ? ለኢየሱስ ሕይወት ተሰጥቶታል አይደለ? ስለዚህ ለኢየሱስ የተሰጠው ሕይወት አንተ ጋርም አለ። ለኢየሱስ የተሰጠው ማንነት ኢየሱስ ከሙታን እንደተነሳ ብታምን፣ በልብ ብታምን፣ በአፍ ብትመሰክር ትድናለህ። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል። በምን? ወደዛኛው ምድር መግቢያ ኢየሱስ እንዴት ነው ከዚህ ከሚሞት ማንነት ወጥቶ ወደማይሞት ወደ ዘላለማዊ ወደዛ ምድር ለአብርሃም ወደ ተነገረችው ወደዛ ምድር እግዚአብሔር ወደ አዘጋጀው ወደዛ ምድር እንዴት ገባ ሲባል መንፈስ ቅዱስ መጣና የሚነጠቅ ማንነት ውስጡ አስቀመጠ። ወደ ላይ የሚሄድ ማንነት። እቺን ጥቅስ ብቻ ልንገራቸውና እንጸልያለን። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እኛ ሀገራችን በሰማይ ነውና ከዛ የሚመጣውን ጌታችን ኢየሱስ ክርስቶስን እንጠባበቃለን። እኛ ሀገራችን የት ነው? በሰማይ ነው። ስለዚህ አለ ከዛ የሚመጣውን ጌታ ኢየሱስ ክርስቶስን እንጠባበቃለን። ለምንድን ነው የሚመጣው? ሊወስድ ወደዛ ወደ ተዘጋጀልህ ምድር ሊያገባ የአብርሃምን ኪዳን እንድትወርስ ሊያደርግ አብርሃምን ኪዳን እንድትቀበል ሊያደርግ ኢየሱስ ይመጣል። ወደዛ አንተ ለፍተህ ወደምትገባበት ሳይሆን አንተ ጥረህ ግረህ ወደምታገኘው ምድር ሳይሆን እግዚአብሔር ወደ ሰራልህ እግዚአብሔር ወደ አዘጋጀልህ እንገባለን። የአብርሃም ኪዳን አሕዛብ ሁሉ በክርስቶስ ኢየሱስ የተስፋውን ኪዳን እንዲወርሱ ነው። ሰው ሁሉ የምድር ነገድ ሁሉ በአንተ ይባረካሉ አይደለም ያለው? ስለዚህ ያ ነው የአብርሃም ኪዳን። ያንተ ኪዳን የትኛው ነው? የአብርሃም ኪዳን። በጽድቅ የምትኖርበት፣ በእምነት የምትኖርበት፣ ሳትለፋ ሳትደክም የምትኖርበት። ስለ ምድራዊ ነገር አይደለም የማወራቸው፣ ስለ መስራትና አለመስራት ማለት ስራ ወጥተህ ገብተህ ለእንጀራ የምትሰራውን አይደለም እምልህ። በእግዚአብሔር አፍ ፊት የምትታይበት ኪዳን። አንድ ዘር አለን የቆመልን፣ ኢየሱስ ይባላል። ሃሌሉያ።